አንቺ ገብተሽ የእግዚአብሔርን መንገድ እንዳደናቀፍሽ ተደርጎ ነው የተቆጠረው። ጥፍር መሰራት ለሴት ልጅ ኃጢአት ነው። ቅንድብ መቀንደብ ኃጢአት ነው። ሰውን ኃጢአተኛ ስታደርጊው እግዚአብሔር አላዋቂ ነው እያልሽ ነው። የምርህን ነው? አንቺ የተረገምሽ አለቀ። የእግዚአብሔርን ልብ አግኝተነዋል። እንደውም አሁን ነው ኃጢአት እየሰራን ያለ ነው። አዳም እንዲያወርቅ መፈለግ የሰይጣን ሐሳብ። ሰይጣን እግዚአብሔር ይስጠው። ካልሞትኩኝ ብቻዬን እቀራለሁ። ሰላም ጤና ይስጥልን ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። የምትወዱት ሁሌ ይንጣ የምትሉት ጌታ መሳይ ዛሬም ስቱዲዮአችን ተገኝቷል። የዛሬ ቶፒካችን ምናልባት እንግዲህ ብዙ ሰዎችን ሊያንጫጫ ይችላል ብለን ተስፋ እናደርጋለን። ግን ደግሞ እኔ ድናለሁ ብዬ ተስፋ አደርጋለሁ። ኃጢአት አለ ወይስ የለም? አንድ ሁለተኛ ኃጢአት እንደ እግዚአብሔር ሐሳብና እንደ ሰው ሐሳብ የሚለውን እናያለን። መልካም ቆይታ ይሆንላችሁ። እንዴት ከረም ጌታ መሳይ? ሰላም ነው ወይ? ዩቲዩብ ላይ ያሉ ሰዎች በጠቅላላ ተፈውሰናል በዚህ ሰው ንግግር። እንደውም ቸርች አለው የት እናገኘው እያሉ ነውና ምን ትላለህ? አይ ምንም የለም። ያው ወደ እውነት መስመር ውስጥ መግባት በራሱ መሰብሰብ ስለሆነ ስለዚህ ወደዚህ ከገባችሁ በዛ ፍረት ውስጥ አላችሁ። ወንድምና እህት ሆነናል። ቀድሜ በእርግጥም ቆጥሬያቸዋለሁ። ያን ቀን ደግሞ ስትሆን ደግሞ እናንተ ከኔ ጋር አንድ ትሆናላችሁ። ህብረት ማለት ስለሆነ አሁንም ህብረት አላችሁ የሚለውን ስለ ህብረት ካነሳ አይቀር ከብዙ የቀደምት ወንድሞቼ አሁን ኤክስ ወንድሞቼ ማለት ነው በህብረት ጉዳይ ይጣላ ነበር። ወንድሞች በህብረት ቢቀመጡ መልካም ነው ይላል ባይብል። አንቺ ከህብረት ወጥተሻል ይሉኛል። እና ህብረት ራሱ ምንድን ነው? ዓላማውስ ምንድን ነው? ጥቅሙስ ምንድን ነው? ለእኛ የሚያስገኘው ኖርማሊ እግዚአብሔር እኛ ብንተባበር ባንተባበር የምንጨምርለት የምንቀንስለት ነገር አለ ብዬ አላስብም። ግን ህብረት ኮንሰፕቱ ራሱ እንደ ባይብል ምንድን ነው? የሀሳብ ባለቤት ያንን ጽሑፍ የጻፈው ጳውሎስ ስለሚመስለኝ፣ ጳውሎስ ደግሞ ያልታየ ብዙ ገጽ አለው፣ ሰባኪ ብቻ አልነበረም። ስለዚህ እንደ ጳውሎስ ሀሳብ ህብረት ምንድን ነው? ወደ ዛሬ ቶፒካችን ከመግባታችን በፊት እችን ብትፈታልን ደግሞ አቤት ስንት ሰው እንደሚድን። እንግዲህ ምናልባት ከርዕሳችን ውጭ ቢሆንም ግን ለመግቢያ ህብረት ያው እንግዲህ በመጽሐፍ የተገለጠውን መሰረት ብናደርግ እኔ በአብ እንዳለው አብን በእኔ እንዳለ እናንተም በእኔ ናችሁ የህይወት አንድነትን ነው የሚያሳየው። ስለዚህ ሰው በህይወት አንድነት ውስጥ ከሆነ ህብረት ነው የሀሳብ አንድነት። በዚህ በመረዳት ሁኔታ ውስጥ ሆነሽ ያልተከፈለ እውቀት ሰው ለምሳሌ እንደ ሰው ክብሩን አውቀሽ ወደ አንቺ መረዳት ቢጠጋም ባይጠጋም የህይወት አንድነት ያለው ካወቅሽ በዛ ህብረት ውስጥ ነሽ። ስለዚህ ህብረት እኔ በአብ አብን በእኔ እንዳለ የሚለው የህይወትን አንድነት ነው። እኛንም ደግሞ የዚህ ክፍል አካል አድርጎናል ሁላችንም። ስለዚህ አንድ የህይወት አይነት መስመር ውስጥ የመግባታችን ማሳያ ነው። ስለዚህ አንዱን እንጀራ ስንቆርስ የሚለው ፖል አለ አንድ ነን የሚለው ሁሉም ያንን አንድ እንጀራ ሲበላ ከሰውነቱ ጋር አንድ እንደሆነ፣ ስለዚህ ያ የሚያሳየው ለምልክትነት የተቀመጠው ትዕይንታዊ መልክ ልክ ምግብ ከአንቺ ጋር አንድ እንደሚሆን የህይወት አንድነት ነው የሚሆነው። ምግቡን ከአንቺ ጋር አትለየው። ስለዚህ ህብረት የህይወት አንድነት ነው። ስለዚህ ህብረት የሆነ ቸርች አስተምሮ ላይ አንድ መሆን ሳይሆን ከእግዚአብሔር ሀሳብ ጋር አንድ መሆን ነው። በነገራችን ላይ አሁን የቸርች አንድነት በራሱ የሚባለው ሶሪ ይሄንን ስል አንድነት የለም። ምክንያቱም በትምህርት ላይ የተመሰረተ በዶክትሪን ላይ የተመሰረተ ራሱ እዛ ውስጥ ነሽ ራሱ የተለያየ ነውና በትምህርት አንድነት አይመጣም በህይወት እንጂ። ስለዚህ የህይወት አንድነት ነው። ህይወት ደግሞ አባት ነው። አባት ደግሞ አፍስሶታል። ስለዚህ ይሄ ሁሉ የሰው ሁሉ ድል ፈንታ ስለሆነ አንዱ እንጀራ የህይወት እንጀራ ነኝ ስላለ የሚበላኝ በእኔ ይኖራል ስለሚል፣ ስለዚህ ይህንን እውቀትና መረዳት ያገኘ ሰው የዛ ህብረት ክፍል አካል ነው እንጂ ይሄ በዚህ በኮንግሬሽን አጥር ሰርተሽ እሱ እዛውም መበታተን ነው። የተበታተነ ነው የምታየው። በፊዚካሊ የምትታየው ሁሉም የራሱን ቅጥር እያጠረ ይህንን ታውቂያለሽ። ጴጥሮስ ወደ ተራራ ወስዶት መገለጥን አውጥቶለት የህይወት አንድነትን በመገለጥ እውቀት ሊያሳየው ሲፈልግ እሱ ድንኳን እንስራ አለ። ስለዚህ ይሄ እያጠሩ በቀመጥ የቆየ ነው። ሺህ ዓመታት ያለፈ ሀሳብ ነው። እንትር ነው ደግሞ በጣም አይተሽ እንደሆነ ጴጥሮስን በዚህ መሆን መልካም ነው ምናምን አለ እና አንዱን ለጴጥሮስ አንዱን ለኤልያስ አንዱን ለሙሴ አንዱን ለአንተ ብሎ ግን እንትር እየሰራ ነው፣ ክበብ እየሰራ ነው። ከዛ አጠፋበት።
ስለዚህ እንኳን እንዲህ በሆነ ዶክትሪን አይደለም በሆነ መገለጥ እንኳን ክበብ መስራት ልክ እንዳልሆነ ማሳያ ነው። የሆነ መገለጥ ሲመጣለት ነው ሰው አሁን ዛሬ ቅጥር እየሰራ ያለው እኮ የሆነ ትንሽ ሲመጣ ኮንግሬጁሌሽን ይመጣ በዚህ መሆን መልካም ነው ይላል፣ ግን አጠፋባቸው ነው የሚለው። እንደሱ የአምላክ ዓለም ስርዓት እንደሱ የህይወት አንድነት ከሆነ ቅጥር የለውም ማለት የሆነ የምትሰሪው የራስሽ የሆነ ጎጆ የለም። ስለዚህ ህይወት አንድ ስለሆነ ሁሉም ወደዚህ አንድ ህይወት ውስጥ ነው የሚጠመቀው። ስለዚህ ህብረት ማለት መጠመቅ ነው በህይወት አንድነት ነው። ያ ህይወት ብርሃን ሲሆንልሽ ወደድሽም ጠላሽም የዛ ክፍል አካል ሆነሻል። አለቀ። ስለዚህ ህብረት ይሄ ነው። ይሄ ራሱ አንድ ኃጢአት ነው። መገለጥ አገኘሁ ብሎ የሆነ ነገር ከቦ የእግዚአብሔር ነገር አሁን ያው ፊዚካል ሰዎች እንኳን አይወዱትም እኮ ሰው እንኳን እግዚአብሔር አይደለም ሰው እንኳን እየወደደው እኮ አይደለም ራሱ። አሁን የተሰበሰቡ ሰዎች ራሳቸው ይሄን የሚያደርጉ እኮ አይቀበሉትም፣ ያወግዙታል እኮ። ተበታትኖ ተቆራርጦ እንደ ሴት ፖልም ካስታወሹ ተነጥሎ ይወጣል ይሞታል ነው የሚለው እኮ። ከአካል ክፍል ውስጥ እጅ ተገንጥላ ብትወጣ ስለዚህ የአካል ነገር ካለ የህይወት ነገር እያወራ ነው ማለት ነው። ስለዚህ ህብረት የህይወት አንድነት እንጂ የሆነ ዶክትሪን እየሰራ የሆነ ትምህርት ምናምን እያደራጀህ እሱ ያው እንግዲህ ለእንጀራ ከሆነ ይጠቅማል እንጂ እግዚአብሔር ነገር ያው ሁልጊዜ እንደምለው ፍርድ ዙፋን ፊት ስንቀርብ ሁላችንም የእጃችንን እንቀበላለን። በነገራችን ላይ ፍርድ ወደፊትም ሳይሆን አሁን አክቹዋሊ ገላግለኝ በእናትህ እሱን ደግሞ እየጠበቁ ተቸግሬያለሁ። አይ ፍርድ አሁን ነው እኮ አሁን ተፈርዶበታል ነው የዚህ ዓለም ገዢ አሁን ተፈርዶበታል። ፍርድ በነገራችን ላይ አሁን ማንም የዘራውን ያንን ያጭዳል። መበስበስ ነው አሁን ፍርድ ምንድን ነው? ሰው የሆነ ብዙ ነገሮች ናቸው ተበላሽተው የመጡት እኮ። ስለዚህ ፍርድ አሁን ነው። ስለዚህ ይሄንን በምንድን ነው የምታየው? በህይወት ስርዓትሽ ውስጥ መበስበስ፣ አለመርካት፣ ድካም መዛል ፍርድ እነሱ ናቸው እኮ። ስለዚህ ሰው አሁን በሚያደርገው ነገር ክሳት ውስጥ እኮ ነው ያለው። አሁን ሰው መንፈሳዊ ሆኖ ክሳት ውስጥ አጥተው ዝም ብሎ ባተሌ እኮ ሆኖ ነው እየተንቀሳቀሰ ያለው። ስለዚህ ፍርድ አሁን አላገኘውም ማለት ይቻላል። ስለዚህ ፍርድ ራሱ ተፈጽሟል። ስለዚህ ከፍርድ ማምለጠናል። ዛሬ ነፃነት ነው። ከዚህ ነው ባይዘው በዚህ ዓለም ገዢ ስር ነበራችሁ ጋር። ስለዚህ ከዚህ ነው እኮ ሽፍት ያደረገን ወደ ክብሩ ልጅ መንግስት ሽፍት የሚያደርገው አንዱ ከፍርድ አይደል ተፈርዶበታል። ከዚህ ነው አሁን ነፃ ነው። ስለዚህ ሰው ለዚህ ነው አንዳንዶች የፍርድ እንትን እንኳን አይቆሙም የሚላቸው። ኦልሬዲ አሁን ነፃ ከወጣሽ አያገኝሽም ማለት እኮ ነው ሰው። ስለዚህ ብቻ ብዙ በፖርሽን እናየዋለን። የሚሰማኝ ደስታ እኮ እሺ፣ ወደ ዛሬ ቶፒክ እንግባ። ትናንበላቸው ኃጢአት ምንድን ነው? ኃጢአት አሁን እንደውም አሁን ከዛ ወደዚህ ምናምን ሙቭ አድርጌ የራሴን መንገድ ከጀመርኩ ወደዚህ ብዙ አዳዲስ ኃጢአቶች እየሰማሁ ነው። ማለት ጥፍር መሰራት ለሴት ልጅ ኃጢአት ነው፣ ቅንድብ መቀንደብ ኃጢአት ነው፣ ሱሪ መልበስ ኃጢአት ነው። ብዙ ኃጢአት አለ። እንደው እሱን እንተውና እንደ እግዚአብሔር ሀሳብ ግን ኃጢአት ራሱ የሰው ልጅ የሰራ የተባለው ኃጢአት ምንድን ነው? ኃጢአት ሞቲቭ ራሱ ምንድን ነው? የሰው ልጅ የሰራው ኃጢአት ሳይሆን እንግዲህ ሁሉም እንደ ፈቃዱ ምክር የሚሰራ እግዚአብሔር አሁን ኃጢአት ራሱ ለመሰለሽ ከእንቅስቃሴ ድርጊት ጋር ተካሂዶ እነዚህ የተዘረዘሩ የስጋ ፍሬ ነው የሚለው የስጋ ስራ ነው የሚለው የመንፈስ ፍሬ የስጋ ስራ ነው። ስለ ሁለት ማንነት እያወራን ከመጣን ያኛው የነገር ጥላ ከሆነ ይሄኛው አካሉ ከሆነ ሊመጣ ላለ ለዚህኛው ደግሞ አምሳል ከሆነ እግዚአብሔር በመርሃ ግብሩ ውስጥ ሰውን ሲያመጣው በጊዜያዊ ሰው ውስጥ ባለፈው እንዳነሳ ነው የዘላለሙን አስሮ ነው ያመጣው። ስለዚህ የህግ ትእዛዝ በምትመስል ይሄኛውን በመግለጥ ኔቸሩን በማሳየት ደካማ የማይችል በማድረግ ስፍራን የሚያስለቅቅበት ስርዓት ነው። ስለዚህ ኃጢአት የፊተኛው ሰው ስርዓት የማንነቱ ክብር ነው፣ የማንነቱ ቅርጽ ነው። ኃጢአት ሰውየው ደካማ ነው ማለት ነው። ኃጢአት የማይችል ማለት ነው። ኃጢአት የተሳነው ማለት ነው። ኃጢአት ይሄንን በህግ ትእዛዝ አሳይቶ ከመሬት በታች አድርጎታል፣ ስፍራን አስለቅቆታል። ስለዚህ አሁን ኃጢአት የሆነ ድርጊት ፈጽመን ሳይሆን ኔቸራችን ራሱ ደካማ የመሆኑ ማሳያ ነው። ይሄ ማለት ነው ፊተኛው ሰው ከመሬት መሬታዊ የሆነው እሱ ማለት ነው ራሱ ኃጢአት። ሰውየው ነው ራሱ ኃጢአት። ከዛ የሚወጣው ከሰውነቱ የሚወጣው የህይወት ስርዓት ከህይወቱ የሚታየው መገለጥ የኔቸሩን ቅርጽ ነው የሚያሳየው። ስለዚህ ማንነቱ ነው ራሱ ኃጢአት። ሰውየው የፊተኛው ሰው ለምንድን ነው አሁን ያ ስህተት ነው ወይ ነው ባይዘው? አሁን ሰዎች ኃጢአትን እንደ ስህተት ኃጢአት ማንነት ነው ካል የሆነ ትዕይንተ ድርጊት ሳይሆን ለሚሻለው ይሄ ያነሰ በመሆኑ ነው ልክ አለም የተባለው እንጂ
ኃጢአት የሚባለው ሰውየው ኃጢአት የሆነ ድርጊትን አለ የሰውየው ማንነት በራሱ በእግዚአብሔር የተዘጋጀ አይደለም ወይ? የነገር ጥላ አድርጎ በእግዚአብሔር ፕሮግራም ውስጥ ያመጣው ከሆነ በራሱ ሰውየው ስህተት ሊሆን አይችልም። እሱ ግልጽ ነው። እኔ እኮ በጣም ነው የምወዛገበው። ምን መሰለህ አሁን አዳማዊ ማንነትን ስናነሳ አዳም በራሱ በአፈር አብክተህ ስራኝ ምናምን ብሎ እጁን ሲያስገባ አታገኘውም። ሰውየውን ሲያዘጋጀውም ሲሰራውም ምን ሲለውም ከሰውየው አክኖሌጅ ውጭ ነው። ከዛ ደግሞ ባለፈው እናነሳ ነው ያቺ የተክል ጉዳይ አለች የምታጨቃጭቅ፣ እሷም ከሰውየው ሀሳብ ውጭ ናት የገባችው። እንደገና ከዛ ሁሉ ነገር ነጥሎ ደግሞ እንደዚህ ብሎ መጠቆሙም ራሱን ይቻላል ሌላ ኢንቴንሽን እንደሆነ አይተናል። ከዛ ግን ሰውየው ኃጢአተኛ ሆኖ ተገኘ። የእሱ እጅ በሌለበት እንደሆነ ሴንስ አደርጋለሁ ይሄ ሁሉ ነገር ሲካሄድ። የለበትም። አሁን መሰለሽ አሁን ሰው እግዚአብሔር የማያውቀው አድርጎ መቁጠር። በነገራችን ላይ ሰውን ኃጢአተኛ ስታደርጊው እግዚአብሔር አላዋቂ ነው እያልሽ ነው። ገላግለኝ። ግልጽ አማርኛ ሰምታችኋል። ሰው ኃጢአተኛ ነው ስትሉ እግዚአብሔር አላዋቂ ነው እያልሽ ነው። ሰው ተሳሳተ ስትይ እግዚአብሔር የፈጠረው እንትን በቃ እግዚአብሔር ታናሽ ነው፣ ትንሽ ነው፣ ዝቅተኛ ነው እያልሽ ነው። ማለት ሰው የሆነን ሰውዬ የሆነ ነገር ለማድረግ ብሎ ትልቁን ገዢና ሁሉን የሚፈጽመውን ሐሰትን ይናገር ዘንድ ሰው አይደለም የተባለውን እሱ ታናሽ ያደርገዋል። እንትንም አይደለም እኮ አሁን ለምሳሌ እኔ እድሜ 32 ነው። እንግዲህ በ32 ዓመቴ ውስጥ መጥቼ እግዚአብሔርን ላርመው ልነሳ ነው። እንደዚህ ለምን ታደርጋለህ? ወይም ደግሞ በእድሜ የሚበልጠኝንም የሚያንሰኝንም ሰው የእግዚአብሔር ጠበቃ ሆኜ ስሞግት እገኛለሁ። ይሄ ራሱ ሲስተሙ ትክክል ሲጀምር ራሱ እግዚአብሔር ነው የጀመረው። ማንም ባልነበረበት ጊዜ የጀመረ እግዚአብሔር ሁሉን እንደ ፕላን ያደርግ። አንቺን ጣልቃ ያስገባሽ ሁሉ እንደ ፈቃዱ ምክር የሚሰራው ለፍላጎቱ ዓላማ ሁሉ ካመጣ ሰማይና ምድር ምናምን እያመጣ እያዘጋጀ ሲመጣ የፕላኑ ባለቤት ያስገኙ መነሻ ራሱ ከሆነ አንቺን ጣልቃ ያስገባ። አንቺ የሆነ እንድትጨምሪበት ምናምን ማን ነው የሚያግዘኝ? ከኔ ጋር ማን ነበር እኮ ነው። ይሄ ካለ እግዚአብሔር እያንዳንዱን ነገር ሲያመጣው የአንቺን ድርሻ የአንቺን አስተዋጽኦ እዛ ውስጥ አይፈልግም። አሁን እኛ እግዚአብሔር ውስጥ ጣልቃ ገብተን የስራው አካል ስላደረግነው ነው። ስራውንም እጅ አስባል ነው። እጅ ብቻ አይደለም፣ በጣም አስቀያሚ ሆነ እንጂ። ስለዚህ አሁን ኃጢአት አንቺ ገብተሽ የእግዚአብሔርን መንገድ እንዳደናቀፍሽ ተደርጎ ነው የተቆጠረው። እንደሱ አይደለም። እግዚአብሔር ኃጢአትን ሲያመጣው ሰውየውን ሲያመጣው ጥላ አድርጎ ነው። ኃጢአት ማለት ጥላ ማለት ነው። የነገር ጥላ ነው። የመሬታዊ ሰውነትን ነው የሚያሳየው። ስለዚህ ያችን ዛፍ አምጥቶ ማንነቱን በመግለጥ ነው ያስወጣው። ስለዚህ ሰውየው ራሱ ኃጢአት ነው። በነገራችን ላይ ኃላፊነት የሚወስደው ራሱ ነው። ባይዘዌ የስራው ራሱ ባለቤት እንደሆነ ማሳያው ይህንንም ራሱ ያነጻበትና ወደ ማንነቱ ክብር ውስጥ የከተተበት መንገድ ራሱ የሚያነጻበትንም ወሽ የሚያደርግበትንም በጉንም አዘጋጅቶ ምናምን ነገር ወደ ክብር ውስጥ ራሱ ወደዛኛው ምዕራፍ ያሻገረበትንም መንገድ ስትመለከቱ ዘፍጥረት ላይ በነገራችን ላይ አሁን ያ እባቡ ራሱ ከየት መጣ? ፕላኑን ነው እያስኬደ ያለው። ይህን መዋጥ አለብን። ይህን መቀበል አለብን። ይሄ ስህተት ሊሆን አይችልም። እባቡን ያመጣው አዳም አይደለም። እባቡን አሾልኮ ወደዛ ውስጥ ያስገባው ራሱ ባለቤቱ ፈጣሪ ነው። ምንድነው መሰለ ጌታ ምሳሌ ብዙ ጊዜ አንዳንዴ አሁን ታስብና ግን ብታወራው ኧረ እንደው ይሄ ሰው ምን ይለኛል የምትለው አይነት ማለት ሁላችንም በትምህርት ውስጥ ታስረን አይደል ያለ ነው። እንግዲህ እንደ ነዶ በሆነ ቶፒክ ተይዘናል። ከዛ የእባቡን ጉዳይ ሳስብ እባቡ ራሱ ማለት ነው እዛ ጋር የኤደን ገነት ብቻ አያበቃም። የእስራኤል ሕዝብ በደለና በእባብ እግዚአብሔር አስነደፋቸው። ከዛ ሙሴ ኧረ እባክህ ምናምን ሲለው የእባብ ይመጣል ናስ ሆኖ ደግሞ ከዛ ደግሞ ጳውሎስ ይመጣና ያንን እባብ ታስታውሳላችሁ ምናምን ያለ ሙሴ እንደዚህ ይልና ከዛ ደግሞ ክርስቶስን ያሳየናል። እና የሆነች ቦታ ቁርጥ ተደርጋ ትንሽ ነገር ሰዎቹ ለምንፈልገው ቶፒክ እኔ አሁን ስለ እባቡ ምናምን ወይም ስለ ክርስቶስ ላወራ ሳይሆን ትልቁ እግዚአብሔር ኢሜጁን በራሳችን ልክ አሳንሰን አበላሽተነዋል ባይ ነኝ። ለምን እኔ የምችለውን ነገር እግዚአብሔር የሚችል እኔ የማልችለውን ነገር ደግሞ እግዚአብሔር የማይችል አሁን እንግዲህ ከፊተኛው ቤት ክብር ይልቅ የሁለተኛው ቤት ክብር ይበልጣል። ሊመጣ ላለ የነገር ጥላ ነው ካል ይህን ሰውዬ ራሱ ፈጣሪ ሲያዘጋጀው በእንደዚህ አይነት የመጠን ኃይል አድርጎ ነው ያዘጋጀው። ደካማ ኃጢአት አሁን ኃጢአት ሚስቴክ እንትን ነው አይደል ማለት የማንነት ቅርጽ ነው የያዘ ነው። ለሚሻለው ነው ይሄኛው የመጣው። ስለዚህ ይሄኛው እስኪመጣ ድረስ እንዲኖር ከተደረገ ከዛ ይሄንን ስፍራ ያስለቀቀበትን ደግሞ ስርዓት ሰራለት ነው ማለት በጣም ስርዓተኛ አምላክ ነው። በጣም የሚገለጸው በዚህ ነው መደነቅ ያለብን። እኔ አሁን ለምስጋና አሁን እዚህ ውስጥ የአዳም መውደቅ እኔ ምስጋና ነው የሚሆንልኝ ያልኩት ባለፈውም ይሄን ነው።
ምክንያቱም እግዚአብሔር ለሚሻለው ነገር የሄደበት መንገድ ያበጀበት። አሁን ይህንን እንግዲህ በእኔ እውቀት ውስጥና በእኔ መረዳት ውስጥ ሆኜ የአምላክን ነገር ከመደነቅ ውጭ ለምንድን ነው ይህንን እንዲያደረግ የሚለው ማን ነው ስለሚል ነው። ባለፈው አንድ ኮሜንት ይዣለሁ። አማራጭ ስታጣ ይህንን ጠቀስካለች። ግን ይህ እውነታ ነው። ይህን እስካልተቀበልክ ድረስ ሌላ መልስም የለውም። እውነታዊ ስለሆነ አክቹዋሊ የሆነ እውነታዊ ነው። አዳም መጀመሪያውኑ ደካማ፣ የማይችል የተሳነው ደካማ ኃጢአት ተደርጎ የተፈጠረው። እንደዚህ ከሆነ ምንድን ነው የሚለውን መመርመር። ለምን እንዲህ ደካማ አደረገው ሲባል የጊዜው ስለሆነ ነው። ለምን በሚታየው የማይታየውን ለማምጣት ስርዓት ስለሆነ ነው። ስለዚህ እሱን እንትን እናደርጋለን እንገልጣለን የሚለው። በነገራችን ላይ መጽሐፍንም ይህንኑ ማጣቀስ እንችላለን። አሁን የመጀመሪያውን ሰው ዞን ትላንትና ከአንቺ ጋር የተወሰነ መጽሐፎችን እያገላበጥኩ ነበረ። አሁን በውድቀት ውስጥ ካስታወሽ የመጀመሪያውን ሰው እባቡ ሾለከና መጣና ትእዛዝ ሰጣቸው አይደል? የማንነት መገለጥን ባለፈው እንዳለው እንዲያወጡ ትእዛዝ ሰጠው። ከዛ እባቡ መጣና በጣም የሚገርም መገለጥ ነው ያወራው። ለሴቲቱ መጣና እንዳትበሉ እኮ ጠየቃት። መጀመሪያ ምን አላችሁ ምናምን፣ ከሁሉ ተፈቅዷል፣ ግን ያቺን በበላችሁ ቀን እንደዚህ ትሆናላችሁ አለን አለች። አይ ብትበሉ እንደሱ እንደምትሆኑ ስለሚያውቅ ነው አለ። አክቹዋል እውነት እሱ ነው። ይህን ሮንግ በሆነ መንገድ ስላስተማሩን ነው እንጂ በእርግጥም ያላቸውን አልሆኑም ወይ? እግዚአብሔርስ መጥቶ ከእንደገና ከእባቡ ቃል ይልቅ እግዚአብሔር መጥቶ አዳምና ከኛ እንዳንዱ ሆነ አላለም ወይ? እንደውም አጸደቀው። እንዴ ደስ አለኝ። ታውቃለህ፣ የሆነ ልቤ ላይ ሙቀት ተሰማኝ። እኔ የሆነ ጊዜ ላይ ምን አልኩ መሰለህ? ሴጣን አልዋሸም። እባቡ መጥቶ እኮ አልዋሸም፣ እውነት ነው የተናገረው። እውነቱ ላይ እነሱ ጎደሉ እንጂ አልኩ። እና አይ እንትን ነው አዳም ያዝበለው አይለኛ ዱላ አረፈ። አዳምንም ብትመለከችው እኮ አሁን እግዚአብሔር መጣ። አሁን ይኸውልሽ የፊተኛውን ሰው ክብር ሲገፈው በላብ በወዝ በደም ፍርድ ሳይሆን የማንነቱን ቅርጽ ነው ያሳየው። እንዲህ በመሆን ነው ያ የምትለውን የሚመጣው እያለው ነው። የምርህን ነው ታዲያ አንተ እንደገና እንደ አዲስ ነው ዘፍጥረትን መጀመር እስከዛሬ እንደዚህ አላየሁትም እንዴ? አሁን ልክ ነው እኮ ብለን መሰለሽ። ይሄ ነው ባይዘው የልቦኖቻቸው አይናችን መብራት ያለበት ዲፕ የሆነውን የመገለጡን እውቀት ማወቅ ያለብን እኮ ይሄ ነው። አሁን የላይኛውን ካነበብሽ ይመስላል ፍርድ፣ እሳት፣ ግን እባቡ መጣ ስትበሉ የምትሆኑት መንገድ ይሄን ነው። ምክንያቱም ይሄኛውን ስትበሉ ይሄ ይገፈፋል ነው እኮ። ይሄ ሲገፈፍ ደግሞ ከውስጥ ያለው ይወጣል እኮ። ከውስጥ የሆነው ደግሞ ከእሱ እንደ አንዱ እንድትሆኑ ነው። እሱ መልካምን ክፉ እንደመ የእሱ ክፍል አካል የሚሆነው ህይወታችሁ ይወጣል እኮ እያለ ነው። አልዋሽም። አገልጋይ እኮ ነው፣ እያገለገለ እኮ ነው። የእግዚአብሔርን መርሃ ግብር እኮ እየፈጸመ እኮ ነው። የሚሄድበት መንገድ እኮ ነው እያስታወቀ ያለ። እግዚአብሔር ይስጠው ሴጣን፣ እግዚአብሔር ይስጠው። እባብ ነው ያ ሴጣን ተብሏል። ገብቶሻል። ስለዚህ እያስታወቀ ያለውን ነገር የእግዚአብሔርን አገልግሎት ነው እያገለገለ ያለው። ሰዎች የሚገፈፉበትን መንገድ። ከዛ በጣም የሚገርምሽን ታሪክ ልንገርሽ። ቀጥለሽ ስትመጪ ያ ሁሉ ፍርድ ከወጣበት በኋላ ሴቲቷ እንደዚህ አድርገው ረገማት ምናምን ፈጣሪ። ከዛ በወዝ ትበላለህ ምናምን ብሎ የውጨኛው ክብሩ እንዴት አድርጎ የሚገፈፍበትን ስርዓት ነው የሰራለት። ማለት ሲገፈፍ ህይወት መጣ። በወዝ ትበላለህ፣ በድካም ታርቃለህ፣ እንዲህ ታረጋለህ ምናምን እያለ የውስጥን የሚያወጣበትን ስርዓት ነው የነገረው። ከመነሻው ምን በጣም ጥያቄ ያለብኝ አንዳንዴ ባይብልን ሲያስተምሩን የሆነ ብዙ የተሳሳተ ነገር ወይም ደግሞ በራሳቸው መረዳት እንደተረጎሙት የምታውቀው ሰይጣን ወይም ደግሞ እባብ ወይም ደግሞ እንግዲህ ባይብል ላይ እንደምናየው ሉሲፈር የሚባለው ሲዋሽ አታገኘው። ልክ ልኳን ነው የሚናገረው። ከዛ ግን እግዚአብሔር ተናዶ የሚራገም ይሆናል፣ የሚያጠፋ ይሆናል፣ የሚሳደብ ይሆናል። ከእግዚአብሔር አይደንቲቲ ውጭ እኛ ይሄ ደመነፍሳችን የሚያውቀው ነፍሳችን ይሄ ከስብከት ውጭ ምናምን የምትረዳው እግዚአብሔር አለ አይደል? እሱ እግዚአብሔር ያልሆነ ሌላ እግዚአብሔር ይመጣብሃል። እንትን እኮ ነው አሁን ሰይጣን የሚባለው ራሱ ፈጣሪ ሲያመጣው ትምህርት አለ ታውቂያለሽ። የሆነ እንትን ነበረ እዛ መንጦ ላይ መጋረጃ ያዥ ነበረ፣ ከመላእክት አለቃ በላይ ነበረ ምናምን። ከመጀመሪያ እሱ ሲፈጥረውም ሰይጣን አድርጎ ነው የፈጠረው። ከመነሻው ኔቸሩ ያው ነው። ሰይጣን መጀመሪያውኑ ለዚሁ ፐርፐስ ተብሎ ለእግዚአብሔር እንትን ከመጀመሪያ ነፍሰ ገዳይ ነው የሚለው። አሁን ትምህርት ድሮ የተማርነው ትምህርት አለ። መጀመሪያ ሊቀ ካህን እንትን ነበረ፣ እግዚአብሔር ሶስተኛው ሰማይ የለም። እሱም ግን
ሶስተኛ 7 ድረስ አለ 7 ግን የእግዚአብሔር መቀመጫ የሆነ ቦታ ነው ምናምን ክብርን ነው የሚያሳየው። 7 ሙላትን ነው የሚያሳየው፣ ፍጹምናን ነው የሚያሳየው። እንደዛ ነው አንድ ምታው ትርጉሙ። ከዛ የሆነ አንድ ቆጥረሽ እንደዚህ በደረጃ የምታውቂው አንቺ ኮንዶሚኒየም ኑሮ ውስጥ ያለ ሰው G7 ደርድሮ ምናምን G7 ላይ እግዚአብሔር ተዛዘለ ምናምን አድርጎት እንዴት አይነት ከዛ ነው ከ7ኛው እስከዚህ ድረስ የሚጋረድ አለ። ከዛ የመጨረሻው ላይ መላእክት አለቃ ምናምን ተብሎ ከዛ እሱ እንዴት ወደክ የሚለውን ጥቅስ አምጥተሽ እኮ ነው እሱ ሌላ ርዕስ ነው። ይሄ ራሱ ይቻላል ራሱ ይቻላል ራሱ ኃጢአት ነው። አሁን ሲገባኝ ኃጢአት ምንድነው? አስተሳሰብ ነው በቃ። እና ምንልሽ ብዬ ነው አሁን የመጀመሪያው እዛ እባቡ ነው የመጣው የሰዎቹን ቅርጽ ወደሚፈለገው ክብር የሚያመጣበትን መንገድ ነው እየሰራ የመጣው። ስለዚህ ያ ሁሉ ነገር በዝርዝር እግዚአብሔር መጣና በበላ ቀን እንደዚህ ሆንክ የሴቷን ድምፅ ሰምተሃልና ምናምን ነገር ከዛ ከቦዝና በምናምን ለፍተህ ትበላለህ አንቺን በምጥ ትወልጃለሽ ምናምን አላት። ከዛ ከዚህ በኋላ አዳም ማለት የነበረበት ሴቷን ምንድን ነበር? በቃ በጣም አበሻቀጥ ነበር። አንቺ እኔን ከዚህ ክብር ያስወጣሽ አንቺ የተረገምሽ ምናምን አለ። ግን ሲያወጣ ከየት የመጣሽ ናት እቺ ደግሞ ምናምን እኔ ድሮም እኮ ብቻዬን በሆን ይሻለኝ ነበር ምናምን። ግን እንደዛ አይደለም ያላት ሔዋን አላት ነው የሚለው። የሔዋን ናት አላት ነው የሚለው። ከዚህ ሁሉ ፍርድ በኋላ ህይወት መውጫ ነሽ እያለ ነው። በእንደዚህ አይነት መተላለፍ ውስጥ ህይወትን አይቷል። አይሽ የሔዋን እናት ነው የሚለው። አሁን እንደ ፍጥረታዊ ሰው እንደማናችንም ቢሆን አዳም አሁን በዛ ጊዜ ቀጥቅጦ ኃይለኛ የፖሊስ ፕሮግራም እንደሱ ነው መሆን ያለበት። ግን የእግዚአብሔር መርሐ ግብርና የፍቃዱ ምክር እየተከናወነ እንደሆነ እባቡ መጥቶ አንደኛ እንደሱ እግዚአብሔር ኮንፈርሜሽን ሰጥቷል። አዳም ከኛ እንዳንዱ ሆነ ብሏል። በቃ አለቀ። እሺ ሲበላ መልካምና ክፉን የሚያስታውቅ እንደኛ አንዱ ሆነ አለ። ከዛ መጣና ይሄ ግን እንዴት ነው ፋንክሽን? አሁን ምን መሰለሽ ቀጥታ ይሄ የተነበበውን በወዝ ትበላለህ ትደክማለህ ምናምን ሲባል እንትር ነው የሚመስለው። እግዚአብሔር ስለተላለፍ ቅጣት ነው የሚመስለው። ግን ወደዚህኛው የሚወጣበትን መልክ ነው ያሳየው። እንደኛ እንዳንዱ የምትሆንበትን መልክ። ምክንያቱም በፍጥረታዊነትን መንፈሳዊነትን ያሰረው አይደል? ስለዚህ ሲሞት ህይወት እንደሚወጣ እየነገረው ነው ማለት ነው። ስለዚህ እባብ መጥቶ የስንዴዋ ስቶሪ መጣ ማለት ነው። ካልወደቀች የተባለ ላመጣልሽ ነው እኮ እሷ እኔ ቸኮልኩ ላመጣልሽ ነው። ይሄንን ክራይስት የሚባለው ፍጹሙ መልክ ሲመጣ እዛ ጋር ያለውን ስቶሪ ነው ተግባራዊ በሆነ መንገድ የአባትን ልብ ያብራራው። ስለዚህ እንደውም አሁን ነው ኃጢአት እየሰራን ያለ ነው። እውነት ለምን መሰለ? የእግዚአብሔርን ሀሳብ ሳንረዳ ቀርተን እንደ አዋቂ ሆነን በጣም ሚስቴክ አይደንቲቲ ማንነትን መሳት ተላልቶሽ ማጣት የእግዚአብሔርን ፕሮግራምና የእግዚአብሔርን ማንነት ስለአንቺ እግዚአብሔር እያከናወነ ያለውን እውቀት አለማግኘት ነው ኃጢአት። ሰው ክቡር ሆኖ ሳለ እንደማይጠቅም እንስሳ ራሱን ቆጠረ። ይህንን አየና በወዝ በላብ ምናምን ተብልሃል። ስለዚህ አንተ እንደዚህ አይነት ግን ዮሐንስ 12 ላይ እንደው እሱን ጥቅስ እንደው በፊዚካል ባነበው በጣም ነው የሚገርመኝ። እንግዲህ ተመልከጂ እባቡ መጥቶ እንደ እሱ እንድትሆን ነው አለ። አልዋሸም መጥቶ። ምክንያቱም ዝቅ ብሎ ምዕራፉን ብትመለከች አዳም መልካምና ክፉን እንደሚያስታውቅ ከኛ እንዳንዱ ሆነ አለ። የህይወት አንድነት ውስጥ ገብቷል ማለት ነው አዳም። ለምን ይሄኛው በመገፈፍ ውስጥ ይሄኛው አረው በል ወገን ይሄ ሁሉ ሰው ይሄን ሳይሰባ በመሞቱ ብጮህ ደስ ይለኛል እውነት። እኔ በቃ ልቤ ይመታል እንደዚህ አይነት ነገር ስሰማ ታውቃለህ። በእናትህ ጥቅሱን አንብባ። እሺ ያው መጽሐፍ መጥቀስ ምስክሩን ቃል መጥቀስ ስላለብን ያው በተለመደው በማስታወሻ ምናምን ይዛል ኖት ምናምን ትይዛለህ። ምን እናድርግ? ያው አንዳንዴ ሳናነበው የመጣንም እንዳይመስላቸው ለአንዳንድ ወንድሞችና እህቶች ሲባል ቲዮሎጂያንስ እነሱ ናቸው። እንደውም አሁን በቃ አይጠናም። 7ኛውን መጋረጃ ያሉት የሉሲፈርን ቦታ ይዘው የተቀምጡ ያሉ እነሱ ናቸው። በነገራችን አይጠናም ይኖራል እንጂ አትፈተነውም፣ አትመረቀውም። እግዚአብሔር ህይወት ነው። ህይወት እኮ እግዚአብሔር እንዴት ትማሪዋለሽ? ትኖሪዋለሽ እንጂ ጥናት ያልቃል፣ ህይወት አያልቅም። ትንሣኤ አይጠናም ይኖራል እንጂ። የሔዋንን እናት ሔዋን አጥንት ናት አላልኩሽ? ባይዘዌ ባለፈው ያልመለስክና ከቻልክ በኋላ ላይ ጊዜ ካገኘን የምታስረዳኝ
አጥንት ትንሣኤ ነው ብለህኝ የክርስቶስ አጥንት አልተሰበረም ብለህ ጫራ አድርጋት አልፈሃል። ይኸው ሳምንት እየከነከነኝ ነው። ጥሩ ነው። አውቀህ ነው ማለት ነው። እንደዛ አይደለም። እዚህ 2:16 ላይ ዘፍጥረት 2:16 ላይ ያው እንግዲህ መጽሐፍት ስለሌላችሁ በህሊናችሁ መንፈስ ይሄ እውነት ነው። ያው ይህንን እንደማመሳከሪያ መነሻ አደረግን እንጂ ይሄ ለሰው ሁሉ ወገን የሚሰራ የምክር ሀሳብ ነው። 2:16 ላይ እግዚአብሔር አምላክን ሰው እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። ይሄ ያው እንዳልኩሽ የማስታወቅ አገልግሎት። ከዛ 3 ላይ እስቲ እንሂድ። ያው እባቡም እግዚአብሔር አምላክ ከፈጠረው ከምድር አውሬ ይልቅ ተንኮለኛ ነበረ ይላል። ያው ቅድም እንዳልኩሽ ሲፈጠር እንደዚሁ ነው። ሴቲቱም በሆኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትበሉ፣ አትንኩትም። እባቡም ከእርሱ ለሴቲቱም አላት፣ ሞትን አትሞቱም። አይሽ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱ። ጎበዝ ሰባኪ ነው። ጤነኛ መጋቢ ነው። ነገር እንዳታመጭብኝ እንጂ ጤነኛ መጋቢ ነው። እውቀት ነው የሰጣቸው። እግዚአብሔር እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባቡ ለሴቲቱ አላት፣ ሞትን አትሞትም። ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈት እንደ እግዚአብሔርም መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ግልጹን የእግዚአብሔርን ልብ ነገራቸው። ስለዚህ ሲበሉ ያኛው ያወቁት ባይዘው ከዛ በኋላ ከየት አወቅህ? ራቁቷን እውቀት፣ ብርሃን፣ የጥበብ መንፈስ፣ የህይወት ኃይል የወጣበት ያን ከበላ እንደ እግዚአብሔር የሚሆን የህይወት አይነታቸው ተገልጧል ማለት ነው። ውስጠኛው ሰውነታችሁ በመልኩ አይደል የተፈጠረው። ስለዚህ ያኛው በትንትር ሲል ይህን ሲበሉ የገለጠው ይሄኛውን በማሳወር ውስጠኛውን መግለጽ ነው። ሴቲቱም ዛፍ ለመብላት ያማረ እንደሆነ ምናምን እያለ ይናገራል። ከዛ 10 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። አሁን ቀጠለ። የእግዚአብሔር መርሃ ግብር ቀጠለ። እያሳወቀው ነው አላልኩሽም? የማስታወቅ አገልግሎት ነው። እግዚአብሔር መርሃ ግብሩ ነው እያስቀጠለ ያለው። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ መስማት ቻለ ማለት ራቁቴንም ስለሆንኩ ፈራሁ። ዛሬ እንደ አዲስ ሀብዬ ከዘፍጥረት ነው የምጀምረው። ራቁቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔር አለ ራቁትን እንደሆንክ ማን ነገረ? አንደርስታንድ ማን ነገረ? የላከው ነዋ። የላከው ሰው ያን ነገር እንድንበላ በማድረግ ውስጥ እንዴት እንደሚፈጸም የላከው አገልጋይ ነው የነገረን። እሱ ባለን መሰረት ተግባራዊ ስናደርግ ይሄ ተፈጠረ። አየን፣ መስማት ቻለ፣ አንደርስታንድ አደረግን። እግዚአብሔርም አሉ ራቁትን እንደሆንክ ማን ነገረ? ከእሱ እንዳትበላ ካዘዝኩ ማለት ውጨኛው ሰው ራቁትን እንደሆነ፣ ውስጠኛው ሰው ሲወጣ ውጨኛው ራቁት እንደሆነ፣ ባዶ እንደሆነ፣ ህይወት እንደሌለው ማን ነገረ? እየገባኝ ያለው ነገር ትክክል ከሆነ እዚሁ ካለበዛ አእምሮ ይስልግዳለው። ሰው ወይም አዳም ልክ ከዛ ፍሬ በበላ ወቅት አንደርስታንድ ያደረገው ውጫዊ ማንነቱን እንጂ የራቁትነት ጉዳይ አይደለም። ውጫዊ ነው የተሸፈንክበት ነገር። በኋላ ቁርበት ምናምን የሚል ሰው ምናምን ትያለሽ። ራቁቱን ነበረ። ስለዚህ አላወቀም ነበር። ልክ ፍሬው ሲመጣ አወቀ ውጨኛው ቆዳው ራቁት እንደሆነ። ስለዚህ ምንድነው የውጨኛው ጋቢ መሸፈኛ ራቁት ነው። እሱ ዋና ህይወት አይደለም፣ ውስጠኛው ነው። ስለዚህ ያለበስከኝ በጊዜው ሰውስ ነው አስረኛ ወጣው የሚለውን ያወቀው። ይሄን ነው ሊገፍለት። ምክንያቱም አስቀድሞ ፍጥረታይ ከዛ ማለት ሊመጣ ላለው ለዛ ነገር ጥላ አይደለ? ራቁትነት ጥላነት እኮ ነው። ጥላ ምንድን ነው? ዝሩ ብትን እኮ ነው፣ ምንም የሌለው ማለት ነው። እግዚአብሔር አምላክም አዳምጠው ወዴት ነህ አለው። እርሱም በገነት ድምፅ ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በእውኑ በላህ? አዳም አለው ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝ፣ በላሁ። ትንሣኤ አይደለች እሱ ልታወጣው ነዋ። ስለዚህ ወደ ሙላት ነው የወሰደችው እንጂ ወደ ጉድለት አይደለም። ለዚህ እኮ ነው በኋላ አነብልሻለሁ ዝቅ እያልኩ ስመጣ እሷን ውዴ ይላታል።
ስጋዬን ነከስክ ያለው ጳውሎስ ሊሆንብኝ ነው። አንቺ እኮ ክብሬ ነሽ እያለ ነው። ክብሬ ነሽ እያለ ነው። ከእኔ ጋር እንድትሆን ሰጠኝ ሴት፣ እርሷ ካልሰጠችኝ በላ። እግዚአብሔር አምላክም ሴቱን እያደረግሽው ምንድን ነው አላት። ሴቱም አለው እባብ አሳተኝ በላው። እግዚአብሔር አምላክ እባቡን አለው ይህን ስላደረግ ከሰማያት ሁሉ ተለይታ አንተ የተረገምክ ትሆናለህ፣ በሆድ ትሄዳለህ፣ አፈር ነህ ምናምን እያለ ያው እሱ ላይ ያለውን የሆነ ያለው አፈር ነህ ምናምን እያለ ያለው የገለጠለት ነው። የመግለጥ አገልግሎት ነው። አፈር የሚል ነገር ሰምቻለሁ እዚህ ጋር እና እባቡና አፈሩን ምን አነካካቸው? እግዚአብሔር ያለ አንዳች ነገር ምንም ስለማይናገር እንግዲህ ምናልባት ይሄ የዲያሎግ እንትር በውጨኛው እባብ ውስጥ አፈር አንድ ናቸው። ምክንያቱም በኋላ ስትመለከቱ ይሄ ውጨኛውን ሰው ነው እባብ የሚለው አፈር ነው የሚለው። ትንሽ ጠጋን በል ለሊቃውንቶቹ ምን እናስቀር? እኛ ሁሉ ብዙ ነገር ባካቸዋል። እኛ ያው በግዕዝ ጨዋ ይሉታል፣ ብዙዎች ጨዋ ይሉሻል። እነሱ የሚሉትን ካልደገምሽ ጨዋ ነው ይሉሻል። ጨዋ ማለት ያልተማረ ምናምን። ስለዚህ ሊቃውንቶች ካሉ ያብራሩ ይምጡ። ውጩን ነው የሚያነቡልሽ። እግዚአብሔር አምላክን እባቡን አለው ይህን ስላደረግ ከእንስሳት ከምድር ሁሉ ተለይታ አንተ የተረገምክ ትሆናለህ፣ በሆድህ ትሄዳለህ፣ አፈር በሕይወት ዘመን ሁሉ ትበላለህ። በአንተና በሴቱ መካከል ጠላትነትን አደርጋለሁ። ሴቲቱ ትንሣኤ አለች። እሱ አፈራዊ ማንነትን ነው የሚፈልገው፣ ሴቷ ደግሞ ትንሣኤን አመጣች ማለት ነው። አሁን ታውቃለህ፣ ሴት በመሆኔ ደስ ይለኛል መሰለኝ። የሴት አቀንቃኝ እንዳልመስላቸው። ችግር የለውም፣ ሴት ትንሣኤ ናት። ስለዚህ ጉዳዩ የሁለት ሰው ዲያሎግ ነው። እዚህ ውስጥ አንደኛው ሊወጣ፣ አንደኛው ሊፈርስ፣ አንደኛው ሊነሳ፣ አንደኛው ሊወርቅ የተፈለገ ነገር አለ ማለት ነው። ውስጥ ነው የምናነበው። እዚህ ከጽሁፉ ጀርባ ያለውን መንፈስ ነው የምንፈልገው። ዝም ብለሽ አዘለይም ባይዘው ቃሉን ሲናገራቸው መጽሐፍትን ሲፈታላቸው ልባቸው ይቃጠል ነበር። እኔ የምነግራችሁ ቃል ህይወት ነው፣ መንፈስ ነው። ፊደል ይገላል፣ መንፈስ ግን ህይወት ይሰጣል። ስለዚህ ፊደል ከሆነ የምታነቢው ይገልሻል፣ መንፈስ ህይወት ነው የሚሰጠው። ስለዚህ አሁን እዚህ የምናነበው መንፈስሽን ራብች የሚያደርገው የሚያስነሳው የሚያስነጥቀው የውስጠኛው መንፈስ ነው የምናነበው። ስለዚህ አሁን ሰው ፊደሉን ውጩን እያነበበ ነው። ውጩን በደጅ ቀርታችኋል የተባለው ለዚህ ነው። ጥርስ ማፋጨት ነው። ለዛ ነው ጥርስ ማፋጨት በደጅ ሊያስቀሯቸው። አንዳንዶች እኮ ነው በውጭ ሊያስቀሯቸው። ውጫዊነት በመሬታዊው ሰው ውስጥ እዛ የእባቡን ስቶሪ እየነገርሽ እንደዚህ ምናምን ያልሽ በውጭ አስቀርተውናል እንጂ ምንም ይሄ እኮ ሊያስቀሯቸው አይደለም፣ አስቀርተውን ነበር። በሆድ ትሄዳለህ፣ አፈር በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል። ዘርን አመጣ፣ ማንነትን አመጣ። ስለዚህ ስጋ በመንፈስ ላይ፣ መንፈስ በስጋ ላይ የሚለው ዝም ብሎ የመጣ ጥቅስ አለ። በዘርን መካከል ጠላትነትን አደርግ። እሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ተቀጠቀጣለህ። ለሴቱም አለ በጸነስሽ ጊዜ ጭንቅሽ እጅግ አበዛለሁ፣ በጭንቅ ትወልጃለሽ። ሞት ህይወት መውጫ ነው። ሰውየው ሲወርቅ ህይወት እየወጣ ነው። በጸነስሽ ጊዜ ጭንቅሽ እጅግ አበዛለሁ፣ በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል፣ እሱም ገዥሽ ይሆናል። አዳም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩህ ዛፍ በልተሃልና ምድር ከአንተ የተረገመች ትሁን። ምድር ከምድር አፈር አበጀው፣ የተረገመ ይሁን አይኑር፣ ይፈጸም። በሕይወት ዘመኑ ሁሉ በድካም ከእርሷ ትበላለህ። ሰውነት ከድካም ውጭ ምን ቀረው? አሁን በሱ ሊያሰሩን ሲፈልጉ ድካም ነው ያተረፉት። ስለዚህ የማንነት መገለጥ ነው ውስጥ ያለው፣ እየነገረው ነው። የሁለቱን ሰዎች ማብራራት ነው የሰጠው ዘፍጥረት። የእግዚአብሔር መርሐ ግብር ነው እየተብራራ ያለው። እዚህ ውስጥ እኔ ጣልቃ አልገባም፣ ምስጋና እንዲሆንልኝ አይኖቼ እንዲከፈቱ ብቻ የተፈለገው። የእግዚአብሔር አደራረግና አካዋን ምን አይነት ድንቅ እንደሆነ እንዲሆን ነው ይሄ የሆነው። እዚህ ውስጥ ማንም የለበትም። የእግዚአብሔር መርሐ ግብር እንዴት እየሄደ እንደሆነ እንድናነብ ነው።
ይሄ በእኔ ሁኔታ በድካም ከእርሷ ትበላለህ፣ እሾህና አሜከላ ታበቅላለች። ሰውነት ከዚህ ውጭ አይደለም። አሁን ሰውነት እንደው ሰው አሮጌውን ሰው ነው መንፈሳዊ ለማድረግ አላልንም ባለፈው። አይሆንም፣ እሾህና አሜከላ ነው እሱ። ለዚህ ነው እየጸለየ እየደከመ እሾህ ነው ማንነቱን የገለጠው። እሾህና አሜከላ ታበቅላለህ፣ የምድር ቡቃያ ትበላለህ። ሰማይ ይበላም እሱ ወደ ወጣህበት የምድር ቡቃያ ነው ይበላው። ሰማይ ማንነት አያውቀውም። ስጋና ደም እግዚአብሔር መንግስት ሊያውቅ አይችልም። ስጋና ደም ይሄን አልገለጠልህም። ዝም ብሎ የመጡ ጥቅሶች አሉ። ትንሽ እግዚአብሔር ልቦኖቻችንን እየከፈቱ ጠጋ አድርገን ባለው ሳበን፣ ከአንተም በኋላ እንሮጣለን። የልቦኖቻችንን ክፈት። የፖል አሁን የሚገባሽ ያለ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ። በቃ እድል ፈንታውን የነገረው አፈር ነህና ወደ አፈር ትመለሳለህ። ይሄ ማንነቱ አይደል? መሬታዊ ሰው የእሱ መልክ ማብራሪያ፣ ሂደት፣ እንቅስቃሴው፣ መዳረሻው፣ መነሻው መዳረሻውን የገለጠው ትመለሳለህ። ይህን ከሆነ በኋላስ አዳምም ለሚስቱ ሔዋን ብሎ ስም አወጣ። ምንድን ነው እያወራ ያለው? ከመሬት መሬታዊ የሆነው ወደ መሬት ከተመለሰለት በኋላ ሔዋን ሚስቱ ህይወት የሆነች መሆኗን የምትወጣበትን ክብር እያሳየ ነው ማለት ነው። ሰው ከመሬት መሬታዊ ነው፣ ከውስጥ ሰማያዊ ነው። ውጨኛው ሲወርቅ ውስጠኛው ሕያው ሆኖ የሚወጣበት የእግዚአብሔር ዓለም ስርዓት ነው። ለሚስቱም አዳምም ለሚስቱ ምን ካለው በኋላ አፈር ነህና ወደ አፈር ትመለሳለህ። ስለሱ ነው የሚያወራው። ከእሷ የወጣች አጥንት ናት አላለም? ስለዚህ ሴትና ወንድም ባለፈው ትንሣኤ ናት፣ ህይወቱ ትንሣኤ እንደሆነ ግን አዳምን ከምድር አፈር አበጀው ነው። ግን ሴቲቱ ውስጥ ናት፣ ሴት ትንሣኤ ናት አላለም? ስለዚህ እግዚአብሔር ሰውን በመልኩ እንደምሳሌው ከፈጠረ በኋላ ከምድር አፈር አበጀው ነው የሚለው። ከእንትን ሰራለት፣ ከበር ሰራለት፣ ውጭ የሚወጣበትን ቅርጽ ሰራለት አላለም? መጀመሪያ በመልኩ ነው። ያ መልክ ሴቲቱ ናት። አይገርምም? አጥንቱ ናት። የውስጥ ሰውነት መዋቅር አጥንት ነው። ሰው ማለት ይሄኛው ሳይሆን አጥንቱ ናት። ይሄ ስትራክቸር እኮ ነው ሰውን። ከዛ ይሄ ጭቃ የለበሰው ምናምን አጥንት። ስለዚህ ሔዋንን አጥንቱን ያወጣት። አየሽ፣ እቺ ሴት ትባል ህይወቴ ናት አለ። ህይወቱን የቆጠረው እሱን አይደለም አጥንቱን። ትንሣኤ ህይወት ነው። እሷ ደግሞ የሔዋን እናት ተብላ እየረዘመች እንዴት ነው? እሷን ሲፈታት ሔዋን ነሽ አለ። እሱንስ ከምድርነት ትቀራለህ አለ። ስለዚህ እሱ ሲሻር ያኛው የሚወጣበት የእግዚአብሔር መርሃ ግብር እንዳለ አስቀድሞ ፍጥረታዊ ከዛ መንፈሳዊ እንደሆነ የሚያሳይ መገለጥ የያዘ ነው መጽሐፍ። አፈርን ሲያስቀር ህይወት እንደሚቀጥል፣ የመሬቱ መሬታዊ የጊዜው ሰው እንደሆነ፣ የፊተኛው ቤት ክብር የሁለተኛው ክብር የሚበልጠው ያኛው ስለሆነ ሁለተኛው ሰዋችን ህይወታችን ሁለተኛው ሰው ይላል እዛ ቆሮንቶስ ላይ። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። እቺ አጥንት እኮ ናት ሔዋን፣ የሔዋን እናት ይላል። ይህን ያወጣበት ግን መንገድ በጣም ነው የሚገርመኝ። ይህን መርሃ ግብር ያወጣበት መንገድ፣ ይህን የምናውቀው የሚገርምሽ ነገር እስቲ ትንሽ ከፍ እንበል። ስለዚህ ይህን የመሰለ የመለኮት አጀንዳ ነው ኃጢአት ብለን እኛ በአራት ነጥብ የዘጋ ነው። ሚስቴክ ኃጢአትም ራሱ ሰው ያውን እዚህ ጋር የተደረደረውን በወዝ በላብ ምናምን የሰውየው ድል ፈንታ እንደሆነ መተርጎም ጠፋብንና፣ በእርግጥ ይህንን ካለ ሰባኪ እንዴት ይሰማሉ? ከዛ ሲደክም የኃጢአት ውጤት ነው አለ። የዛኛው ጥላ ስለሆነ እንደዚህ ሆነ። የኃጢአት ውጤት ሳይሆን የኔቸሩ ማንነት ስለሆነ፣ ስለዚህ ስደክም ኃይለኛ ሆናለሁ እንዲህ እያለ ነው። ስደክም ኃይለኛ ሆናለሁ። የውጨኛው ሰው ሲደክም የውስጠኛው ይወጣል። እስቲ ጠጋ እንበል። እሺ፣ እንደ ዛሬ መጽሐፍ ቅዱስ ጓጉቼ ያጠብቅ ይዋል። እንደዛ ነው። ትንሽ ያው ጠጋ እንበል። ያው መጽሐፍ እንደዚህ የተሞላ ነው፣ ባይዘ እንደዚህ የተሞላ ነው እና እስቲ ዝም ብለን ብዙም ባንጠቅስ ያው ሊቃውንቶቹ ትተን ለመጽሐፍት ሰዎች ትተን እኛ ትንሽ በትንሹ ለሆነችልን እስቲ እናውራ። ዮሐንስ ላይ
ዮሐንስ 12 በጣም ነው የሚገርመው። እዛ ጋር የአልዓዛር ስቶሪ ይነሳ። ዝም ብሎ ነው የአልዓዛር ስቶሪ። ዮሐንስ 12 30 ላይ ያው ሙሉ ምዕራፉን እድል ለፈጠረላችሁ አንብቡት። አሁን ነፍሴ ታውካለች፣ ምን ስላለው አባቶ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣው። ተመሳሳይ ዘፍጥረት ላይ ካለው ሞት ጋር የተገናኘ ነገር አለው። የሆነ ሴንስ ያደርጋል አለው፣ ይተሳሰራል። እዛ ጋር ሞት አለ ምናምን አይደል? እዚህ ጋር የሞታ እንትን ነው። ስለዚህ በሞት በኩል ሊመጣ የሚችለውን የህይወት ነገር ቀጥሎ ሊያመጣ ነው ማለት የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩት ህዝቡ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መላእክት ተናገራሉ። ኢየሱስ መለሰ እንዲህ ሲል ይህ ድምፅ ለእናንተ መጥቷል። እንዴ አሁን እኔ ያላለፈ ይሄ ቃል ስለ እናንተ መጥቷል አለ። ዘፍጥረትን እያብራራ ነው። የዚህ ዓለም ገዢ አሁን የዚህ ዓለም ፍርድ ደርሷል አለ። ዘፍጥረት ላይ ትሞታለህ አላለው? አሁን የዚህ ዓለም ፍርድ ደርሷል፣ ስጋ ሊፈረድበት። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። የዚህ ዓለም ገዢ ማለት በበፊቱ መረዳቴ ወይስ አሁን በገባኝ? በፈለሽ በበፊቱ የሚመስለኝ የነበረው ባቡ ነው። የዚህ ዓለም ገዢ ባቡም ቢሆንም አፈራዊ ማንነት መሬታዊ ሰው ነው፣ የጊዜው ሰው ነው የዚህ ዓለም ገዢ ተባለው። እሷም ተፈርዶበታል እያለ እዛ ጋር ሊወጣ አይደለ? እዛ ጋር አዳምን በማብላት ከፍጻሜ ሊሰጠው አይደለ? ብለሽ ያጠጋጋሽ እዩ ከለሩን። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆን ሁሉ ወደ ላይ እስባለሁ። በምን አይነት ሞት ይሞት ዘንድ እናለው ሲያመለክት እያዩ አያዩም የሚለው ነገር ተፈጽሞብናል። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። አዳም እዛ በምን አይነት ሞት እንደሚሞት ከፍ ከፍ የሚልበት መንገድ በምን አይነት መንገድ እንደሆነ፣ ሁለተኛው ህይወቱ የሚወጣበትን መንገድ ምን እንደሆነ ይሄ ስለእናንተ ተነገረ። ስለዚህ ይሄ ሞት ማለት የሰው ልጆች ሁሉ ወይም ደግሞ ስጋ የለበሰ ሁሉ የሚያገኘው ሞት ማለት ነው። አሮጌውን ሰው ከስራው ጋር ከሱ ጋር ጠቅሞ ቋሶ ገዳር ለሚለው እዛ ዘፍጥረት ላይ ያለው ስቶሪ ምን አይነት እንደነበረ እንዴት አድርጎ እንዳስወገደው ዘፍጥረት ላይ አሮጌውን ሰው ስፍራን አስለቅቆ የሕያዋን እናትን እንዴት እንደሚያወጣ ህይወት እንዴት እንደሚለቀቅ የሚያሳይ ጥቅስ ነው ማለት። ይህን በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። እንግዲህ ህዝቡ እኛስ ክርስቶስ ለዘላለም እንደሚኖር ከህጉ ሰምተናል። አዳም የዘላለም እንደሆነ ሰምተናል። ግን ምንድን ነው እያልክ ያለው? አንተ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? የሰው ልጅስ ማን ነው? ይህ የሰው ልጅስ ማን ነው ብለው መለሱ። ኢየሱስ ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳላችሁ በብርሃን እመኑ አላቸው። ኢሳይያስ ደግሞ በዓይኖቻችሁ እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን ማሳወር ልቦቻቸው አደነደነ ብሏል። ስለዚህ ማመን አቃታቸው ክብሩን ስላየ ኢሳይያስ ይህን ስለ እርሱ ተናገረ። የቅንጣቷ ስንዴ ታሪክ ነው የሚቀጥለው። እቺ ስንዴ ካልሞተች ካልበሰበሰች ብቻዋን ትቀራለች። ከሞተች ከወደቀች እልሽ እቺ ስንዴ ካልወደቀች አዳም ካልወደቀ ማን ነው የሚሆነው? ግልጽ አማርኛ አይበዛም። ምክንያቱም አዳምን ሲጥለው ሔዋን እንድትወጣ ነው። የሔዋን እናት ህይወቱ እንድትዘረጋ ነው፣ እንድትገለጥ ነው። እቺ ስንዴ ካልወደቀች ብቻዋን ትቀራለች። ቅርፊቷ ግን የሚገፈፍላት በመውደቅ ውስጥ ነው፣ በመበስበስ ውስጥ ነው። ስለዚህ ሞት ይሻላቸዋል።
አሁን እኮ አንሞትም ነው እኮ ትግላችን። አንወድቅም፣ ቀጥ ብለን እንሂድ እንደሸንበቆ። ስለዚህ የእግዚአብሔር ፍላጎት በዚህ ስዕል ውስጥ አለ ማለት ነው። አዳም ሲወርቅ፣ አዳም ሲሻር ሕይወት ትንሣኤ የሆነችው ሔዋን የሔዋን እናት ሆና ተገለጠች። የምስራቹንም አወራ። ሔዋን የሔዋን እናት ነሽ አለ። እየየ አላለም። ለዚህ ነው እንኳን አለ እሱ እንኳን ይሄ ሁሉ መጽሐፍ ሳይጻፍለት አንደርስታንዲንግ የሌለ ነው። በልቡ ተጽፏል። አክቹዋሊ ሕይወት ስላለው ሕይወት መጽሐፍ ነው። ኃጢአት የለም። በቃ ምንም ኃጢአት የሚባል ነገር የለም። ኃጢአትም ከተባለ ይሄን አለመረዳት ነው። ይሄን መገለጥ አለመረዳት በመጋረጃ መሆን ነው። ሚስቴክ አይደንቲቲ ማንነትን መሳት ነው። ከቨሬ ሲገፈፍልኝ አዳም እየየ አላለም። በእግዚአብሔር ንግግር ውስጥ ትወርቃለህ፣ አፈር ትበላለህ፣ ወዝን ታደርጋለህ፣ እንዲህ ታደርጋለህ፣ እሷን ሰምተሃልና አንተ ትበሰብሳለህ ምናምን ብሎ አዳምን ቅጥቅጥ ሲያደርገው አዳም ተው እባክህ ማረኝ 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 አላለም። መጣና አንቺ የተመሰገንሽ ነሽ፣ ሕያዋን ነሽ አለ። የሔዋን እናት ነሽ አንቺ በእኔ ምናምን አላለም። አንቺ እንድትመጪ እኔ እንዲህ መሆን ነበረብኝ አለ። ፊተኛው ሰው ነው ይሄን ያለው። ከፊተኛው ቤት ክብር ይልቅ የሁለተኛው ቤት ክብር ምን እንደሆነ ተረድቷል ማለት ነው። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። ይሄም የጊዜው ነው፣ ያ የዘላለም ነው። ይሄ የሚበሰብስ ነው፣ ያ የማይበሰብስ ነው። ይሄ የሚሞት ነው፣ ያ የማይሞት ነው። ስለዚህ እኔ እዚህ ላይ ያለውን ታሪክ ሳነብ ምስጋና ነው፣ ማንነቴ ነው። ይሄ ስለ እናንተ ተጽፏል። ስንዴዋ ካልወደቀች፣ ካልሞተች፣ ካልበሰበሰች ብቻዋን ትቀራለች። ሕይወት እንዲሆንላችሁ እንዲበዛላችሁ መሞት የማንነታችሁ ስራ ተደርጎላችሁ ታስሮላችሁ። ስለዚህ ውጨኛውን ሰዋችሁን ስገፍላችሁ ሳጠፋላችሁ በሕግ ትእዛዝ አምጥቼ ሳደርግላችሁ የመርሃ ግብሩ ክፍል ለሚሻለው ክብራችሁ ነው። ሁለተኛው ሰዋችሁ እንዲኖር ነው። እሱ የእናንተ የመለኮት ዓለም ቤተሰብ እንድትሆኑ ነው። በእኔ አደራረጉ ውስጥ ግን በአፈር ውስጥ አድርጌ አሁን ወርቅን በአፈር ውስጥ ለውሶ አምጥቶ እሳቱ ሲጠብሰው አንጥረኛው እንዳንጥረኛ ሳሙና እንዳንጥረኛ እንዳጣቢ ሳሙና ነው እኮ እግዚአብሔር የተገለጠው። ሸክላ ሰሪ ሸክላው በእጁ እንዳለ የሚለው ነው። በቃ ሸክላ የከበረ መዝገብ በሸክላ ዕቃ ውስጥ አለ ነው የሚለው። ሸክላው የተዘጋጀው ለከበረው ዕቃ ነው፣ ለወርቁ ነው። ስለዚህ ሸክላው ዋናው አይደለም ማለት ነው። የከበረው ወርቁ ነው። ግን ለአደራረግ ግን ምን አድርጎታል? የከበረውን ዕቃ ለክብሩ ሲል በሸክላ አድርጎ አስቀምጦታል። ይህ አደራረግ ነው። ስለዚህ ወርቁ እንዲወጣ ሸክላውን ቢሰብረው የከበረው እንዲወጣ እንጂ ሸክላው አይደለም ጉዳዩ ማለት ነው። አፈራዊነት፣ አዳማዊነት ሔዋን እንድትወጣ ሕይወት እንድትወጣ ሔዋን ሕይወት ስርዓት እንዲወጣ ማንነቴ እውነተኛው ዘላለም እንዲወጣ የተደረገበት ነው የእግዚአብሔር አደራረግ ነው እያልኩሽ። እግዚኦ ማረነ ክርስቶስ እስካሁን ለሰራ ነው እግዚአብሔር። አሁን እኮ እግዚአብሔር ያዝናል ብዬ አስባለሁ። በቃ አሁን ጭንቅላት ውስጥ ቅድም ያሁን እያነበብኩ ማለት እንደዚህና ፍየል ወዲያ ቅዝምዝም ወዲህ ሆነን ነው እየሄድን ያለ ነው። እነኚህ በቃን እኛ እግዚአብሔር እናውቀ አይተነዋል የሚሉ አይነት ሰዎች አለዋል። መጥቶ አናገረኝ ተገለጠልኝ የሚሉ ሰዎች በጠቅላላ አጋንንታዊ ስራ እየሰሩ ነው። ከእግዚአብሔር ሀሳብ እባቡ ያልሰራው ስህተት ነው የሰሩት። እባቡማ አገልጋይ ነው። ቡና እንጠጣ፣ ይሄ ብቻውን አይገባም።